ለዕለቱ በያዝናቸው ጥንቅሮች ውስጥ በአሁኑ የህልውና ጦርነት ከተሸነፍን አንድም የትግራይ ልሂቅ በህይወት አተርፍም ብለዋል አዲሱ የአርሚ 22 አዛዥ። ህወሓት ታጣቂዎቹ እየከዱ ስለሚሄዱ አርሚ 50ን መቀለን ከቦ እንዲጠብቅ ተሰማርቷል። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያንን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠይቃለች። ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ስላለችው አርቲስትም ዘገባ ይዘናል። በጎፋ ዞን በአንድ ሳምንት ብቻ ከ4000 በላይ ሰዎች በወባ ተይዘዋል። በብሔራዊ ምክክር የአዲስ አበባ ጉዳይ ላይ ስምምነት ተደረሰ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በአሁኑ ጦርነት ከተሸነፍን አንድም የትግራይ ልሂቅ በህይወት አተርፍም ሲሉ አዲሱ የአርሚ 22 አዛዥ ገለጹ። አሁን የሚገጥመንን የህልውና ጦርነት በአሸናፊነት ካላጠናቀቅ ነው አንድም የትግራይ ልሂቅ በህይወት አተርፍም፣ ይልቁንም መቀጣጫ ሆኖ መራር ዋጋ ይከፍላል ሲሉ አዲሱ የአርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ ገለጹ። ቀደም ሲል የአርሚ 22 አዛዥ የነበሩትና አሁን የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆኖ የተመደቡት አወዛጋቢው ኮሎኔል ገብረ ስላሴ በላይነህን ተክተው አርሚ 22ን እንዲይዙ የተመደቡት ኮሎኔል ገብረ እግዚአብሔር ገብረ ሰላማ ይህን ያሉት ሰሞኑን ባደረጉት ንግግር ነው። አሁን ያለው ሁኔታ ከንጉሠ ነገሥት አጼ ዮሐንስ የመጨረሻ የስልጣን ዘመናት ጋር እንደሚነጻጸር የጠቀሱት ኮሎኔል ገብረ እግዚአብሔር አሁን የሚገጥመንን ፈተና በድል ካልተወጣን የአጼ ዮሐንስን ሞት ተከትሎ እስከ 1983 ዓ.ም ድረስ ለ100 ዓመታት ገደማ በምኒልክና በአጼ ኃይለ ሥላሴ ዘመን በትግራውያን ላይ ያጋጠመው ውርደትና መከራ ይገጥመናል የሚል አወዛጋቢ አስተያየት ሲሰጡ ተደምጠዋል። ከዚህ ባራቀ ሌላ ዜናችን የህወሓት ታጣቂ ቡድን በመክዳት ከሌላ ኃይል ጋር እየተቀላቀለ መሆኑን ተከትሎ አርሚ 50 መቀለ ከተማን ከቦ እንዲጠብቅ ተወሰነ። ህወሓት በደቡብ ግንባር እንዲዋጋ ካሰማራው ጦር ከግማሽ በላይ የሚሆነው ታጣቂ እየሸሸ በቅርብ ከሚገኘው ከሐራ መሬቱ ኃይል ጋር መቀላቀላቸው የታወቀ ሲሆን ታጣቂው እየከዳ ማለቁን ተከትሎ በሐራ መሬቱ ኃይል የመከበብ ስጋት ያደረበት ጆን መዲድ ለእነ ጀነራል ምግበይ በአስቸኳይ ተጨማሪ ኃይል እንዲልኩላቸው መጠየቁንና እነ ጀንበር ምግበይን በበኩላቸው በሌሎች ግንባሮች ሰራዊታቸው ከመከላከያ ሰራዊት እንደተደመሰሰና እየተማረከ በመሆኑ ለጆን መዲድ የሚልኩት ተጠባባቂ ኃይል ማጣታቸውን ከታማኝ ምንጮች ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ በኢትዮጵያ የሀገር መከላከያ ሰራዊት የማያዳግም እርምጃ ክፉኛ የተደናገጠው የህወሓት ኃይል ተንቤን አካባቢ ሰፍሮ የሚገኘውንና አርሚ 50 በመባል የሚታወቀውን ታጣቂ ኃይሉን ከመደበኛ ምሽጉ በማንሳት መቀለ ከተማን ከቦ እንዲጠብቅ ስምሪት መስጠቱን ለማወቅ ተችሏል። በቀጣይ ዜናችን ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። ደቡብ አፍሪካ በተያያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞችን ወደ ሀገራቸው ለመመለስ ካወጣችው ከ18 ሚሊዮን ዶላር ውስጥ የተወሰነውን ወጪ እንዲሸፍኑ ለኢትዮጵያ፣ ናይጄሪያና ማላዊ ጥሪ ያቀረበች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄ ማቅረቡን ይፋ ያደረገው ማክሰኞ ነሐሴ 5 ቀን 2018 ዓ.ም ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴው ዋና ዳይሬክተር ቶሚ ማኩዲ እንደገለጹት ሚኒስትሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን 292 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓል። ማኩዲ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን እየገለጹ ሲሆን የሀገር ውስጥ ጉዳዩ ሚኒስቴርም ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያው ወጪው ከፍተኛ እንዲሆን ዋና ምክንያት መሆኑን ገልጸዋል። ወደ ቀጣዩ መረጃችን ስንተላለፍ ታዋቂዋ አርቲስት ቬሮኒካ አዳነ በህይወቷ በሙያና በወደፊት የምትፈልገው ስኬት ዙሪያ በሰጠችው አዲስ አስተያየት ትኩረትን ስባለች። አርቲስቷ በተለይ የራሷን የገንዘብ ነፃነት በራሷ ጥረት ማሳካት እንደምትፈልግ በማስረዳት ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ማለቷ ተጠቅሷል። ቬሮኒካ አዳነ በአስተያየቷ የምትፈልገው ሀብት በሌላ ሰው ላይ በመመስረት የሚገኝ ሳይሆን በራሷ ሙያ ትጋትና የስራ ፈጠራ የምታገኘው ሀብት መሆኑን አጽንኦት ሰጥታለች። እሷ እንደምትገልጸው ሴት ልጅ የራሷ ህይወት በራሷ አቅም መምራት፣ የራሷን ገቢ መፍጠርና በኢኮኖሚ ራሷን መቻል እንደሚገባት ነገር ነው። የአርቲስቷ አስተያየት ጋብቻን መቃወም ሳይሆን የሴት ልጅ የግል ስኬትና የኢኮኖሚ ነፃነት
በትዳር ላይ ብቻ መመስረት እንደሌለበት የሚያሳይ አቋም እንደሆነ ተተርጉሟል። በዚህ አመለካከት መሰረት ሴቶች የራሳቸውን ሙያ እንዲገነቡ፣ የገቢ ምንጭ እንዲፈጥሩና የራሳቸውን የህይወት ግብ እንዲያሳኩ የሚያበረታታ መልእክትን ይዟል። ቬሮኒካ አዳነ የግል ስኬቷን ከሙያዊ ጥረቷ ጋር በማያያዝ የምትፈልገውን የህይወት ደረጃ በራሷ ስራ ለመገንባት እንደምትፈልግ ገልጻለች። ይህም በአርቲስትነት ሙያ ብቻ ሳይወሰን የራሷን የገንዘብ ነፃነት ለማሳካት የሚያስችላት ስራና የፈጠራ እድሎች ላይ ትኩረት እንዳላት ያሳያል። የሀብታም ሚስት ከመሆን ይልቅ ራሴ ሀብታም መሆን እፈልጋለሁ የሚለው ሀሳብ በሴቶች የኢኮኖሚ ነፃነት፣ በራስ መተማመንና በግል ስኬት ዙሪያ ውይይት እንዲነሳ አድርጓል። አንዳንዶች አስተያየቷን ለወጣት ሴቶች የሚያበረታታ መልእክት ሲሉ ሲያደንቁ፣ ሌሎች ደግሞ በጋብቻ በሀብትና በግል ስኬት መካከል ያለውን ግንኙነት በተለየ መልኩ የሚያመለክቱ አስተያየቶችን እያቀረቡ ነው። ወደ ቀጣዩ ዜናችን ስንተላለፍ በደቡብ ኢትዮጵያ ክልል በሚገኘው ጎፋ ዞን የወባ ስርጭት ከፍተኛ መሆኑ መቀጠሉን የዞኑ ጤና መምሪያ ገለጸ። የጎፋ ዞን ጤና መምሪያ ኃላፊ ተወካይ ወይዘሮ ሳራ አበባው ለብስራት ሬዲዮ እንደገለጹት በዞኑ በሰኔ ወር የወባ ስርጭት በከፍተኛ ደረጃ ጨምሮ ነበረ። በርካታ የቅኝትና የመከላከያ ስራዎች በመከናወናቸው የበሽታውን ስርጭት በተወሰነ ደረጃ መቀነስ መቻሉን ኃላፊዋ ገልጸዋል። ባለፈው ሳምንት 5194 ሰዎች የወባ በሽታ መያዛቸውን የገለጹት ወይዘሮ ሳራ በዚህ ሳምንት ቁጥሩ ግን 4361 መድረሱን ጠቁመዋል። ይህም በተጠቀሱት ሳምንታት መካከል የተመዘገበው የወባ ስርጭት በግምት 16 በመቶ መቀነሱን ያሳያል። ሆኖም በአንድ ሳምንት 4361 ሰዎች መመዝገባቸው አሁንም የበሽታው ስርጭት ከፍተኛ መሆኑን ያሳያል። የጤና መምሪያው ከክልሉ ጤና ቢሮ ጋር በመቀናጀት የወባ ስርጭቱን ለመቀነስ የተለያዩ የመከላከያና የቁጥጥር ስራዎችን እያከናወነ መሆኑ ተገልጿል። በተለይም የወባ ስርጭት ከፍተኛ በሆነባቸው 5 ወረዳዎች ላይ ልዩ ትኩረት ተሰጥቷል። ከነዚህም ሁባ፣ ደብረ ፀሐይና ዛላ ወረዳዎች በተለይ ተጠቅሰዋል። የወባ ትንኝን ለመቆጣጠር በየቤቱ የኬሚካል ርጭት መካሄዱ ተገልጿል። ከክልሉ ጤና ቢሮ በተገኘ በጀት ቀሪ ቤቶችንም በማካተት የኬሚካል ርጭቱ እየተከናወነ መሆኑንም ወይዘሮ ሳራ አብራርተዋል። የወባ ትንኝ መራቢያ ሊሆኑ የሚችሉ በጊዜያዊም ሆነ በቋሚነት ውሃ የሚያቆርባቸውን ቦታዎች የማዳፈን የማፍሰስ ስራ በዘመቻ መልክ እየተከናወነ እንደሚገኝ ተገልጿል። ባለሙያዎች የወባ ስርጭትን ለመቆጣጠር በተለይም የቆመ ውሃን ማስወገድ፣ የአካባቢ ጽዳትን ማሻሻልና የተጠረጠረ ሰው በፍጥነት ወደ ጤና ተቋም እንዲደርስ በማድረግ የበሽታውን ተጽዕኖ ለመቀነስ ወሳኝ መሆኑን ያሳስባሉ። በአጠቃላይ በጎፋ ዞን የወባ ስርጭት በቀደመው ሳምንት ከተመዘገበው 5194 ወደ 4361 ዝቅ ቢልም ቁጥሩ አሁንም ከፍተኛ በመሆኑ የመከላከያና የቁጥጥር ስራዎች እንዲጠናከሩ ተገልጿል። በመጨረሻም በአዲስ አበባ ጉዳይ ላይ ተወሰነ። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት ተገለጸ። በተመካካሪዎች ዘንድ በሰፊ አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች፣ የአዲስ አበባና ድሬዳዋ ጉዳይ ዋነኛ ሲሆን የምክክር ውሎ በአጀንዳ ላይ ስምምነት ላይ እንደተደረሰ ተገልጿል። ሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ ምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመካከሩ መቆየታቸው ይታወቃል። በነሐሴ 7 2018 ዓ.ም በምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች፣ የአዲስ አበባና ድሬዳዋ ጉዳይ አጀንዳ ላይ ስምምነት እንደተደረሰ ታውቋል። በዚሁም መሰረት የአዲስ አበባ ከተማ የፌዴራል እና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣዩ በሰፊው እንደሚመከርበትም ተገልጿል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል።
የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው። ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።